አስፓየር የምታደርጉት ነገር አንዳንዴ ደካማ ጎናችሁ። ገንዘብ በጣም የሚፈልግ ሰው ገንዘብ መውደቂያ ይሆናል። ስልጣን በጣም የሚፈልግ ሰው ስልጣን መውደቂያ። እነዚህ ጎስቶች ምን አይነት መሰላችሁ? ብትወጓችሁ ልትወጓችሁ አትችሉም። ሰይፍ ካነሱ ግን እነሱ ከወጓችሁ ግን ትሞታላችሁ። which is unfair advantage። እሳትና ጨለማ literally እሳትና ጨለማ እና እነሱን ለመቋቋም ሲሞክር ታያላችሁና በጣም ቀጭን በሆነች ድልድይ ያልፋሉ። ግን ጋንዳልፍ እነሱን ለማዳን ብሎ ያቺን ድልድይ ይሰብራል። ናዝጉል ያልኳችሁ ካራክተሮች እነዚህ ልጆች የሚኖሩበት ቦታ አስሰው የተኙበት አልጋ ላይ ሰይፍ አንስተው ሲወጓቸው ታያላችሁ። ግን በመሃል ምንድነው አልጋ ልብሱን ሲገልጡት ያገኙት ትራስን ነው አርገን ኦሬዲ ሰውሯቸው። ከዛ በጣም በሚያስጠላ ድምጽ ሲጮህ ታያላችሁ። አንድ ውሃ ውስጥ ልክ እንደ መስታወት ፊቱን ሲያስገባ የሆነ ነገር ልክ እንደ ራእይ ያለ ነገር ይታየዋል። ምድር የታየው መሰላችሁ? ይህንን ቀለበት እሳት ውስጥ ማይከት ከሆነ አንደኛ ከተማው እሳት በሳት ይሆናል። እያንዳንዱ መንግስቶች ምድር ላይ ያሉ መንግስቶች እያንዳንዱ በሳውሮን ቁጥጥር ስር ይወድቃል። ሰላም የሌለበት እሳት የሞላበት አለ። ጋይስ እንዴት ናችሁ? ሁሉ ሰላም ሎማን ፊራ ነኝ። ዛሬም ሳምንቴን ጠብቄ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። በዛሬ ቪዲዮአችን ላይ ባለፈው ሳምንት The Lord of the Rings የሚለውን ፊልም ሳምሃው ጀምረነዋል። ባለፈው ሳምንት ኮንሰፕት ላይ ትኩረት ያደረገ ነገር ያወራ ነው። በዛሬ ቪዲዮአችን ደግሞ የመጨረሻው ክፍል 2ን ምን ነገሮች ተፈጠሩ የሚሉትን ዋና እንግዲህ ኦልሞስት የ9 ወር እስከ 11 ሰዓት የሚሆን ፊልምን ቀንጨብ እያደረግን ለማውራት እንሞክራለን። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሀሳቦችን እንዲሁም ደግሞ አንዳንዴ ከፊልም ጋር የሚገናኙ ሀሳቦችን እያነሳን የሆነ ቁም ነገር ለማግኘት የምንሞክርበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። አሁን እንግዲህ እግር ለእግር እየተከታተልን ልንሄድ ነው። The Lord of the Rings ምን ተፈጠረ ለማስታወስ ያህል እንግዲህ በጣም አጠር ያለ ሪቪው ወደኋላ ከተመለስን ብዙ ሰዓት ስለሚወስድብን በጣም አጠር ያለ ሀሳብ ለማንሳት ያህል ምን ነገር አወራን። መጀመሪያ ለማንሳት የሞከርነው ነገር ስለ ሞርጎዝ ለማውራት ሞከርናል። የመጀመሪያው ዳርክ ሎርድ፣ እሱ በኋላ ግን ሳውሮን የሚባል ዳርክ ሎርድ መጣ። ግን እሱ ዳርክ ሎርድ የመጀመሪያው ሙቭመንቱ አልተሳካለትም። ከፊዚካል ዓለም ወደ ስፒሪቹዋል ዓለም ሄደ። ግን ከ3000 ዓመት አካባቢ በኋላ ራሱን በትልቅ አይን ሁሉም በሚያይ አይን ራሱ መስሎ መጣ። ግን ደግሞ በአካል እንደሱ ነው የሚንቀሳቀስለት ሰው ያስፈልገው ስለነበር the white wizard የሚባለው ወይ ደግሞ ሳሩማን የሚባለውን ካራክተር እንደመረጠ ለማውራት ሞክሬያለሁ። ሳሩማን በጣም ፓወርፉል ነው። ደግሞ white wizard ነው። white wizard ማለት በጣም አቅም ያላቸው ቃሉም ደግሞ white ነች። ሞር ጀስቲስ ወይ ደግሞ ፍትህ ያለው እንደሱ ጋር ነው ተብሎ ይታሰባል። ግን ዋናውን ነው ዶሚኔት ያደረገው። እንደውም በዚህ ምክንያት ስለ ምንድነው አንደኛውን ዊዛርድ እንዳታለለ ለማውራት ሞክሬያለሁ። ጋንዳልፍ የሚባለው እሱ ደግሞ the grey ነው። ጋንዳልፍ the grey የሚባለው ዊዛርድ እንዳታለለ እንደያዘ ነግሬያችኋለሁ። ምንድነው የተፈጠረው? እስኪ ከዚህ በኋላ ምንድነው የሚፈጠረው የሚሉትን ነገሮች ባጭሩ ልንገራችሁ። ትንሽ አንድ ስቴፕ ወደ ኋላ ልመልሳችሁ። ጋንዳልፍ ወደ ሳሩማን ከመሄዱ በፊት ለፍሮዶ አንድ ትእዛዝ ሰጠው። ምን አይነት ትእዛዝ ነው? ይህንን ቀለበት አንደኛ keep it safe፣ ሁለተኛ keep it secret፣ ከዛ ደግሞ በምንም ታምር እንዳታደርገው የሚል ትእዛዝ ሰጡት። ሚስጥር አድርገው ጥሩ ቦታ አስቀምጠው ከዛ ደግሞ በምንም ታምር አታደርገው። ለምን? ቀለበቱ ባለቃው መገኘት ይፈልጋል። ያንን ስታደርግ መንፈስ ዓለም ላይ ያሉ ወይ ደግሞ ስፒሪቹዋል ወርልድ ላይ ያሉ አካሎች ያዩታል። ምን ማለት ነው? እንደ ናዝጉል ያሉት ቅድም ያልናቸው አካላቶችና ራሱ ሳውሮን ያያዋል። ስለዚህ እንዳታደርገው የሚል ትእዛዝ ይሰጠዋል። ፍሮዶ ይሄ ትእዛዝ እየተሰጠው እያለ አጋጣሚ እሱ በጣም ቤስት ፍሬንድ ሳም የሚባል ነበር። ልክ እንደ ሆቢት የነበር ተደብቆ እየሰማ ነበር እና ጋንዳልፍ ይሄን ሲያይ በቃ ብቻውን አይደለም አንድ ላይ አንድ ሚሽን ልስጣችሁ አለ። ምን አይነት ሚሽን መሰላችሁ ይሰጣችሁ? ከዚህ ከተማ ራቁ። ለምን? ምክንያቱም እዚህ እንዳላችሁ ከታወቀ እነዛ መጥቶ ሊያድኗችሁ ይመጣሉ። ስለዚህ ከዚህ ከተማ የሆነ ከተማ ይሰጣችኋል። እዛ አንድ ቦታ ሂዱ፣ የሆነ ሰው አስቀምጦላችኋል። ግን ደግሞ እዛ እኔ እመጣለሁ፣ ኢንፎርሜሽን ቼክ አድርጌ አሁን ሳሩማን ጋር ሄጄ እመጣለሁ ነው። ወደዛ ከተማ ሄዱ። እዛ ከተማ ሲደርሱ አጋጣሚ አንድ አርጎን የሚባል ሰው መጀመሪያ ጋንዳልፍ አስቀምጦላቸው ነበር። ግን እዛ ሲሄዱ ድንገት እንደተገናኙ አይነት ነገር የሚመስል እንደተፈጠረ ታያላችሁ። ግን ምን ይሆናል? እዛ ሲሄዱ ሁለት ነገሮች ተፈጠሩ። አንደኛ ሳሩማን ጋንዳልፍን ያዘው። መያዝ ብቻ አይደለም በጣም ትልቅ ህንፃ ላይ እዛ ላይ እንዳስቀመጠው ታያላችሁ። የትም እንዳይንቀሳቀስ ማለት ነውና ትንሽ ጊዜ እንደሰጠው ነው። በቃ አስብበት፣ ከአሸናፊዎች ጋር ብትሆን ይሻላል ብሎ ነው እዛ ላይ ያስቀመጠው። ግን ጋንዳልፍ ከዛ ሀሳብ ጋር አልተስማማም። ፍሮዶ እና ሳም የሚባሉት ሁለት ቤስት ፍሬንዶች ግን ከሻይር ወይ ደግሞ ከሚኖሩበት ከተማ እየወጡ እያለ አንድ ምንድነው እሳት የላሱ በቃ የሆነ አጭበርባሪ ልበላቸው ወይ ችግር ፈጣሪ ሁለት ሌላ ሆቢቶች ነበሩ፣ መንታ የሆኑ ማለት እነሱ መንገድ ላይ ያገኛሉ። ስለዚህ 4 ሆኖ ተሰብስበው መንገድ እየሄዱ እያለ
አንድ ትእዛዝ ጋንዳልፍ ሰጥቷቸው ነበር። ዋና መንገድ ላይ አትሂዱ ብሏቸው ነበር። ለምን? ቅድም ያልኳችሁ ናዝጉል የሚባሉ ፍጥረቶች ድራገን አየር ላይ ብቻ መብረር አይደለም፣ በፈረስ ነው የሚመጡት። ፈረስ ደግሞ ከያዛችሁ መንገድ ላይ ትሄዳላችሁ። እና እውነትም በዚያ መንገድ እየሄዱ አጋጣሚ ይሄኛው አካል ያገኛቸው ናዝጉል የሚባለው በፈረስ ማለት ቶሎ ዛፍ ስር ይደበቃሉ። እና አሁን እንትን አለው ይሄ ማስተሩን ማግኘት ይፈልጋል ብያቸው። ይሄ ናዝጉል ቀለበቱን ይጧራል። የሆነ ድምፅ አለ፣ የሚያስጠላ የሚያስፈራ አይነት ድምፅ። ያንን ሲያወጣ ቀለበቱን የያዘውን ሰው አይምሮን ኮንትሮል ያደርጋል። እና ፍሮዶ አይምሮ ድንገት በሆነ መፍዘዝ ውስጥ አይነት ነገር ይገባና ቀለበቱን ለማድረግ ይሞክራል። ቀለበቱን ካደረገ ይገኛል። እና ለማድረግ ሲሞክር አጋጣሚ ሳም ሲያስጥለው ታያላችሁ። እና እንዴትም ብሎ ሾላልከው ወደ ተባሉት መንደር ይገባል። እዛ መንደር ገቡ። እንዳልኳችሁ ሆቢቶች የመጀመሪያውን ፓርት ካላያችሁ አስቀምጥላችኋል። መብላት መጠጣት ይወዳሉ። እዛ ገቡ፣ ይበላሉ፣ ይጠጣሉ። ሲጠጡ የሚያደርጉትን ነገር አያውቁም። ፍሮዶ ተጨናንቋል። እነዚህ መንትዮቹ አፋውቶ ማውራት ሲጀምሩ ታያላችሁ። ፍሮዶ ይባላል፣ ሆቢት ነው። ከዛ ደግሞ የሆነ ይሄ ልጅ ዝም ካላችሁት የሆነ ሳሪ ስለ ቀለበትም ሊያወራ ይችላል። እና ሄዶ ሊያስቆመው ሲሞክር የሆነ ግብ ሲፈጠር ታያላችሁና አጋጣሚ ፍሮዶ ይወድቃል። ሲወድቅ ቀለበቱ አየር ላይ ይወጣል፣ ወደ ላይ ከፍ ይልበታል ማለት እና እንዳይወድቅ ብሎ ጣቱን ሲሰነዝር ያ ቀለበት ጣቱ ውስጥ ይገባል። በጣም በሚገርማችሁ ሁኔታ ያ ናዝጉሎችን ይጠራል ወደ ከተማ። ቦታው ተገኘዋል እና ካልተሳሳቱኝ 4 ሆኖ 9 አይደል ያልኳችሁ 4 ሆኖ ወደዚያ ከተማ ይመጣል። እና ይህን ሲያይ አርጎን የሚባለው ካራክተር መጥቶ ቀለበቱን ምንድነው ፍሮዶ ልክ ቀለበቱን እንዳወጣ አንድ ክፍል ወስዶ ይደብቃቸዋል። ይሄ አርገን የሚባለው ካራክተር በጣም ኢንትረስቲንግ የሆነ ካራክተር ነው። በጣም በሚገርማችሁ ሁኔታ አርጎን ማለት መጀመሪያው ክፍል ላይ ሳውራችሁ ሳሮን በአካል እየነበረ እጁን የቆረጠው ንጉስ አለ አይደል? የሱ ዘር ነው። የሱ ወርዶ አሁን በዚህ ሰዓት የጎንደር ንጉስ መሆን የነበረበት ሰው ነው። ስለዚህ ሳውሮን የሚፈራው ካራክተር ነው። ግን በዛ ሰዓት ላይ እሱ ንግስናውን ትቶ ይሄ ምንድነው ከኤልፎች ጋር የሚኖር ቀለል ያለ ህይወት ለመኖር የሚሞክር አይነት ካራክተር ነው። አሁን ቀለበቱ እንደተገኘ ሲያቅ ጋንዳልፍ ሚሽን ሰጥቶት ነው እነዚህ ልጆች ይዘ ወደ ኤልፎች ሀገር ወደ ኤልፎች መንደር ውሰድልኝ ያሉ። እሱ እስኪመጣ መጠበቅ። እኔ እዛ ቀን ምሽት ምን ይሆናል መሰላችሁ? እነዚህ ናዝጉል ያልኳችሁ ካራክተሮች እነዚህ ልጆች የሚኖሩበት ቦታ አስሰው የተኙበት አልጋ ላይ ሰይፍ አንስተው ሲወጓቸው ታያላችሁ። ግን በመሃል ምንድነው አልጋ ልብሱን ሲገልጡት ያገኙት ትራስን ነው። አርገን ኦልሬዲ ሰውሯቸው። ከዛ በጣም በሚያስጠላ ድምፅ ሲጮህ ታያላችሁ። አሁንም ፍሮዶን አይምሮን ኮንትሮል ለማድረግ ሲሞክሩ ግን አልቻሉ። አሁን በዚህ ጊዜ አርገን ቀን ሲሆን ልጆቹን ይዟቸው ይሄዳል። ወዴት? ወደ ኤልፎች ሀገር። ለምንድነው ወደ ኤልፎች ሀገር የሚወስዱ? ቀለበቱ እንደታገኘ ሲያቅ መጀመሪያ ሳሮን የተዋጉት ሰራዊቶች ለመገናኘት ስብሰባ ተቀጣጥሩ እና ቢጠብቁ ጋንዳልፍ አልመጣ ስላለ በቃ ቦታውን ስለሚያውቅ እዛ ይምጣ ብሎ ልጆቹን ይዞ ይሄድ እንደነበር ፊልሙ ላይ ታያላችሁ። በዚህ መሃል እንግዲህ ሁሉም ነገር እንደጠበቃችሁ ሳይሆን ማለት መንገድ ላይ እነዚህ አሁን ቅድም ያልኳችሁ ሆቢቶች ማየውን ጥፋት ያጠፋሉ። ምን ያጠፋሉ መሰላችሁ? አንድ ዋሻ ውስጥ መብላት ይወዳሉ ብያቸው ነበር። ራባቸው እና እሳት ለኩሶ በጨለማ ውስጥ እሳት ለኩሶ ምግብ መብላት ይጀምራሉ። በዚያን ጊዜ አርገን ከተማውን ዙሪያውን እንግዲህ ሴኩሪቲ ችግር ካለ ቼክ ለማድረግ ዙሪያውን እየቃኘ ነበር። ፍሮዶ አረፍ ብሎ ነበር እና ሲሞቆ ደንግጦ ዞር ሲል እሳቱ ነው እንዲህ ምን ነክቷቸው ነው ብሎ ያጠፋል። ግን እሳቱ ኦልሬዲ እነዚህ ናዝጉሎችን ጠርቷል። አሁንም ከእንደገና ውጊያ ይጀምራል እና በጣም በሚያሳዝን ሁኔታ እዚህ ጋር ፍሮዶ ይገኛል። አንደኛው ናዝጉል ደረቱን በሰይፍ ሲወጋው ታያላችሁ። በሰይፍ መወጋቱ ብቻ አይደለም የሆነ ነገር አይምሮ ላይ ተጽናምቷል። ምን አይነት ሰውየውና ፍሮዶ ይሄ አካላ ናዝጉል የሚባለው ስፔሲፊክ ያኛው ናዝጉልና ፍሮዶ ማይንዳቸው ኮኔክተር ያኛው ሲጣራ ህመሙ ይሰማል። ቀለበቱም ሪስፖንድ ያደርጋል በጊዜ ሂደት። በነገራችን ላይ ስልጣን የሚያገኘው ይሄኛው ፍሮዶን የወጋው ካራክተር። የሁሉ ከሆነ በኋላ ግን ከዚያ ሲያመልጡ ታያላችሁ። ከዚያ አምልጠው አሁን ወደ ኤልፎች ሀገር ሄዳሉ። እንግዲህ እያንዳንዱ ውስጥ ያለውን ነገር ካነሳው ስለሚያስቸግረኝ እንዲሁ እልፍ እያልኩ ይላንሳላችሁ። ጋንዳልፍ በዚህ ሰዓት ላይ ቅድም ያልኳቸው ግሬት ኢግልስ ያልኳቸው የለም እነዛ ኢግሎች ከነሱ አንደኛው ትልቁ ንስር ከዛ በጣም ትልቅ ከሆነው ህንፃ ላይ ወስዶ ወደ ኤልፎች መካከል ወስዶታል። ግን ፍሮዶ እንዳልኳችሁ ተወክቷል። ይሄ መንገድ ላይ ወደዛ እየሄደ መቆየት አልቻለም። ፔኑ በጣም እያደገ ሲመጣ ከኤልፎች ሀገር አንድ ሰው ይላክለታል። የተላከለት አንዲት ሴት ነች። እቺ ሴት ማለት በነገራችን የአርገን ገርል ፍሬንድ ጓደኛው ነች። ኤልፍና ሰው እንግዲህ ተጋብቶ አያውቁም። እንግዲህ የሆነ ኦዲዮ ነገር ሲፈጠር ታያላችሁ። ብቻ እሷ ትመጣና ምን ትላለች? እኔ ሁላችሁም ልሸከም አልችልም፣ ስለ ይሄ ልጅ እንዲድን ቶሎ ወደ ከተማ መውሰድ አለብኝ ብላ ተወስዷለች። ግን ደግሞ እሱ ላይ ያለው ፔን ከዛኛው ናዝጉል ጋር አይምሯቸው ኦልሬዲ ተገናኝቷል እና ስታመልጥ አይቶ ሲከተሏት ታያላችሁ። እና ረጅም መንገድ ከሄደች በኋላ ወንዝ ውስጥ ቆማለች። ብዙ ጊዜ ውሃ አይደፍሩም፣ ግን የዛን ጊዜ ውሃ ደፍሮ ሲመጡ ታያላችሁ። የሆነ ስፔል ተጠቅማ በጎርፍ
ትጠርጋቸዋለች። ግን እሷ ፍሮዶን ተወስዷለች። እዛ ደረሰ። ፍሮዶ ታከመ። ራሱን ስቶ ነበር። ሲነቃ እና አርገን ደርሷል። ጓደኞቹ ደርሷል። በጣም በሚገርማችሁ ሁኔታ ያቅድም ያልኳችሁ ንስር ጋንዳልፍን ይዞት ሄዷል። እና ለምንድን ነው ይሄ ስብሰባ የተጠራው ካላችሁ ቅድም እንዳልኳችሁ አሁን ሳውሮን እንደ አዲስ እየተነሳ ስለሆነ የመጀመሪያ የነበሩት ካራክተሮች ሁሉ ተሰብስበው ስብሰባ ለማድረግ ማን የተሰበሰበው? ከሰዎች ዓለም ከጎንዶር አንድ የተላከ ካራክተር አለ። ቅድም ያልኳችሁ አርገን ስልጣን ስላልፈለገ ትቶት ስለሄደ ሌላ ንጉስ ነግሷል። እና የዛ ንጉስ ልጅ ብሮሚር ይባላል። ካልተሳሳትኩኝ የመጀመሪያ ልጅ ነው። እሱን ልኮታል። ግን አይምሮ ትንሽ ኮራፕት ሆኗል። አባትየው አንደኛ ይሄ ለሳውሮን የሚመች ሜንታሊቲ ይዟል። ለምን እንደያዘ አስረዳችኋለሁ። ግን ይሄኛውም ስልጣን ይፈልግ ነበር። ምን ማለት ነው? ቀለበቱ ለዚህ ሰውዬ ስፔሲፊክሊ ያወራው ነበር። ምን አይነት ወሬ ነው የሚያወራው? ከፍሮዶ ቀምተህ እኮ ብትወስድ አንተ ስልጣን ታገኛለህ፣ አንተ ሞር ፓወርፉል ትሆናለህ የሚል ነገር እያወራው ነበር። ይሄን የታያለ ካላችሁ ስብሰባው ላይ ተሰበሰቡ። አንድ ድዋርፍ ነበረ፣ ከዛ ኤልፎች ነበሩ፣ ዊዛርዱ ነበር፣ ጋንዳልፍ ነበር፣ ፍሮዶ ነበር፣ ጓደኞቹ ነበሩ። ተሰብስበው እያወሩ ነው። ምን እናድርግ? ከዛ የምር ቀለበቱ አለ አው ብሎ ቀለበቱን ሲያሳያቸው ይሄኛው ያልኳችሁ አሁን ብሮሚር ያልኳችሁ ካራክተር ሄዶ ሊወስድ እንደሞከረ ታያላችሁ። እና ጋንዳልፍ በሆነ ስፔል ሲያስቆመው ታያላችሁ። አንድ አሳይመንት ተሰጣቸው። ምን አይነት አሳይመንት? ይሄ ቀለበት መጥፋት አለበት። ለመጥፋት ማን ይላክ? አንደኛ ፍሮዶ ኦሬዲ ቀለበቱ እጁ ላይ ነው ያለው። ሌላ ሰው እጅ ላይ ከገባ ላይታመን ይችላል። አንደኛ እሱ እጅ ላይ አለ። ስለዚህ ፍሮዶና ሶስቱ ጓደኞቹ፣ ከዛ ጋንዳልፍ ከነሱ ጋር አብረው አለ። አንድ ኤልፍ አለ፣ አንድ ድዋርፍ አለ፣ ከዛ አርገን አለ፣ ከዛ ደግሞ ብሮሚር አለ ከጎንዶር የመጣ ሰው ማለት። እነዚህ አንድ ላይ ሆነው ቀለበቱን ወደ ሞርዶር ወደዛ ከተማ ይወስዱታል። ለምንድነው ወደዛ የሚወስዱት? እሳተ ገሞራ ያለው እዛ ነው። ቀለበቱ እዛ ውስጥ ከተጣለ ሰላም ሳውሮን አቅም ያጣ። ወደዛ ሲሄዱ ግን ፊት ለፊታቸው አንድ ትልቅ ተራራ ያጋጥማቸው። በተራራው ለማለፍ ሁለት አማራጭ አላቸው። አንደኛ ተራራውን ሰንጥቆ መሄድ። ተራራውን ሰንጥቆ ለመሄድ የድዋርፎች አለማል እንደሚያልኳቸው ውስጥ የሚቆፍሩ በእነሱ ሰንጥቆ መሄድ ይፈልጋሉ። ግን ወደዛ ማለፍ አልፈልግም። በስፔሻሊ ጋንዳልፍ ለምን? እዛ ውስጥ ወጥመድ እንዳለ ስላሰብ። በተራራው ላይ ግን ሲወጡ ይሄ ሳሩማን የሚባለው ካራክተር ይሄ ስፔል ልክ እንደ እያወራባቸው አየሩ ላይ በጣም ከባድ የሆነ ደመና ለቋል። ደመና ብቻ ሳይሆን በረዶ እየወረደ ነው። ያላቸው አማራጭ በውስጥ መግባት ነው። በውስጥ ሲገቡ አንደኛው ድዋርፍ ደስ አለው። ምክንያቱም የሱ መንግስት ነው የሚገባው። ግን ውስጥ ሲገቡ በጣም በሚገርማቸው ሁኔታ ኦልሞስት ሁሉም ድዋርፎች ሞቶ ነበር። ሁሉም ማለት በሚቻል እና ጋንዳልፍ ገባው። እነዚህን ሁሉ ድዋርፎች ሊገል የሚችል አንድ ነገር ምንድነው? ኦርኮች ነው። ስለዚህ ኦርኮች እዛ እንደነበሩ ይረዳል። ኦርኮች ብቻ ግን አይደለም፣ እነዚህ ኦርኮች ሲዋጋቸው ታያላችሁ። ኦርኮች ብቻ አይደለም፣ ትሮል ነበር፣ አንድ ትልቅ ጃያንት ነበር። በጣም ከባድ ውጊያ ነበር። እንደውም የሆነ ሳለ ይከባቸዋል። ግን በመሀል ድንገት ይበተናል። ለምን ተበተኑ ካላችሁ ጋንዳልፍ አንድ ኖቲስ ያደረገው ካራክተር አለ። ምን ካራክተር? በጣም ትልቅ ዲመን ነበር፣ የቀድሞ ዘመን ሰይጣን፣ የቀድሞ ዘመን አጋንንት የሚባለው እሳትና ጨለማ፣ ሊትራሊ እሳትና ጨለማ እና እነሱን ለመቋቋም ሲሞክር ታያላችሁና በጣም ቀጭን በሆነች ድልድይ ያልፋሉ። ግን ጋንዳልፍ እነሱን ለማዳን ብሎ ያችን ድልድይ ይሰብራል። እሱ እንዳያልፍ ያደርጋል። ግን ይሄኛው ያልኳችሁ አካል በወንጭፍ ይዞት ወደታች ይወርዳል። ጋንዳልፍ በጣም በሚያሳዝን ሁኔታ እዛ ጋር ሲወርቅ ይታያል። አሁን ጋንዳልፍ ከነሱ ጋር አይደለም። እንደውም ፊልሙ ምን ሪኮመንድ ያደርጋል? ጋንዳልፍ እዛ ጋር እንደሞተ ነው። ጋንዳልፍ ደግሬ እዛ ጋር ሞቷል። በጣም አዝኗል። ከተራራው እንደተሻገሩ ሌላ የኤልፎች ኪንግደም ይገባል። እዛ ኤልፎች ኪንግደም ሲገቡ በጣም መጥፎ ነገር ነው ይዘህብን የመጣው ጦርነት ነው ያመጣብህ ምናምን ብሎ ሲያወሩ ብቻ ታያላችሁ። አንድ ሴት አንዲት ንግስት ልበላት እንግዲህ የሚፈልጉትን ነገር ትሰጣቸዋለች፣ የሚያስፈልጋቸውን ነገር። ግን ለፍሮዶ ምን ትለዋለች? ከእናንተ መሃል አንድ ሰው አይምሮ ኮራፕት፣ በዚህ ቀለበት ኮራፕት የሆነ ሰው አለ፣ እሱን ተጠንቀቀው ትለዋለች። ግን እሱ ብቻ አይደለም፣ አንድ ውሃ ውስጥ ልክ እንደ መስታወት ፊቱን ሲያስገባ የሆነ ነገር ልክ እንደ ራእይ ያለ ነገር ይታየዋል። ምድር የታየው መሰላችሁ? ይህንን ቀለበት እሳት ውስጥ ማይከት ከሆነ አንደኛ ከተማው እሳት በሳት ይሆናል። እያንዳንዱ መንግስቶች ይሄ ምድር ላይ ያሉ መንግስቶች እያንዳንዱ በሳውሮን ቁጥጥር ስር ይወድቃል። ይሄ ሰላም የሌለበት እሳት የሞላበት ዓለም እንደሚሆን ያህል። ስለዚህ በኃላፊነትን በስርዓት ያስተዋለች። ይህን ከተነገራቸው በኋላ ስጦታ ከሰጠቻቸው በኋላ አንድ ወንዝ በጀልባ ሲሻገሩ ታያላችሁ። ፍሮዶ በቃ ይሄ ነገር በጣም በዝቶበት ከብዶታል። ከተሻገሩ በኋላ የሆነ ሳሌ ለብቻው ገለል ይላል። ግን ያኔ ብሮሚር እንጨት የሚሰበስብ አይነት ነገር መስሎ ይከተሏል እና ወሬ ይጀምራል። ፈርታሃል መሰለኝ የሆነ ሳለ ወሬው በጣም ከባድ ሆነና አንተ እኮ ለዚህ አትመጥንም አይነት ነገር ብሎ እንጨቱን ጥሎ ፍሮዶን ለማሳደድ ሲሞክር ታያላችሁ። ቀለበቱን ሊቀበል ያኔ ፍሮዶ ደንግጦ ቀለበቱን ያደርጋል። ቀለበቱ ሲደረግ ያልኳችሁ ሰዎች ይመጣሉ አላልኳችሁ? ናዝጉሎች መጡ። ናዝጉሎች ብቻ አይደለም ኦርካዮች ነበሩ፣ በፀሐይ የሚሄዱ። በጣም ከባድ ጦርነት ጀመረ። ናርገን እነ ፍሮዶ
መዋጋት ሲጀምሩ ታያላችሁ። እና ምን ተፈጠረ? ፍሮዶ ይሄንን ሲያይ ጦርነቱ በቃ እርስ በርስ እየተዋጉ እንዳለ አንድ ነገር ይገባል። ይሄ ነገር የኔ ኃላፊነት ነው፣ ከኔ ጋር ሰው አብሮኝ ከመጣ ሰው ይጎዳል፣ ስለዚህ ብቻዬን ማለፍ አለብኝ ብሎ ወንዙን ተሻግረው ወደ ቮልካኑ ለመሄድ ይሞክራል። ግን ሳም የሚባል የቤስት ፍሬንዱ አብሮት ሄደ። እነዚህ ኡርካይ ደግሞ የሚባሉ ሰዎች ድንኮች፣ ሆቢቶች አይደል የተባሉ፣ የትኛው ሆቢት እንደሆነ አያውቁም። በጣም በሚገርማችሁ ሁኔታ ሳሩማን ምን አድርጎ ነበር መሰላችሁ? ድንኮቹን አምጡልኝ ነው እንጂ ያለው፣ ወይ ስፔሲፊካሊ አንደኛውን ድንክ አምጡልኝ ነው እንጂ ያላቸው ለምን እንደሚያመጡ አልነገራቸው። ስለ ቀለበቱ አልነገራቸው። ቢነግራቸው ምናልባት ቀለበቱን ሊወስዱ ይችሉ እንደነበር ትረዳላችሁ። አንድ ሲል ላይ አለቃችን እኛን ሊያጠፋ የሚችል መሳሪያ እንዳላቸው ስላወቀ ነው አምጡልን ያለው ብሎ ሲያወሩ ታያላችሁ። ምክንያቱን አልነገራቸው። ኢቨን የሚታመኑ አይደሉም እንደማለት ነው ኦርካዮች። እነዚህ ሁለት መንታዎች ይዞ ወደ ሳሩማን ሲወስዷቸው ታያላችሁ። በመሀል እና አርገን ኤልፍና አንድ ኤልፍና ድዋርፍ፣ እነዚህ ሶስቱ ብቻ ይቀራል። እና ኦሬዲ አርገን ፍሮዶ ለምን እየሄደ እንዳለ ስለገባው ተወው። ግን ደግሞ እነዚህ ሁለት መንታዎችን ለማዳን ይሄዳል። አሁን ከዚህ በኋላ እንግዲህ 3 ትልልቅ ነገሮች ይፈጠራሉ። ምንድነው የተፈጠረው? አንደኛ ሳውሮን የሱን መንግስት የሱን እንቅስቃሴ ሊያጠፉበት የሚችሉ 2 አካላቶች አሉ። የመጀመሪያው የሰው መንግስት ነው። የሰው መንግስት ደግሞ የሚባለው አንደኛ የሮሃን የሚባል መንግስት አለ፣ ሁለተኛው የጎንዶር የሚባል መንግስት አለ። ስለዚህ እነዚህን 2 መንግስቶችን ሊያጠፋ የሚችል ሰራዊት እየሰበሰበ በጣም ብዙ ሰራዊቶች በተለይ በሳሩማን በኩል እየሰበሰበ ወደ እነዚህ 2 ቦታዎች ሰራዊት መላክ ብቻ አይደለም፣ የእነዚህ 2 መንግስታትን አለቆች ነገስታቶችን አይምሯቸውን ኮራፕት አድርጓል። ቅድም ያልኳቸው የብሮሚር አባት አይምሮ ኮራፕት ሆኗል። የሮሆን ንጉስ እንደውም የሮሆን ንጉስ እንዴት መልኩን አስጠሊት አድርጎት ማሰብ እንዳይችል አድርጎት አፍዞት ነው ያስቀመጠው። ከዛ የሳሩማን አንድ ተላላኪ የሆነ ሰው ከሱ ጋር አለ። ስለዚህ ሳሩማን የሆነ ነገር ሲፈልግ ለዚህ ይነግረዋል። ይሄኛው በቃ አንገቱን መነቅነቅ ነው ወይ ደግሞ የዛን ስም መጥራት ነው፣ ይጸድቃል። አሁን ወደ እነዚህ ነገስታት ጦር እየተላከ ነው። የሮሃን በተለይ ሮሃን ላይ በጣም አንድ ሎያል የነበረ ጀነራል ነበር እና ለንጉሱ ይነግረዋል። እየመጡብን የሆነ ነገር እናድርግ ሲለው አይሆንም ንጉሱ ይለዋል በዚህ በተላላኪው በኩል። ግን ደግሞ ምን የሚሆን ነገር እንዲህ ካላረክ ብሎ ንጉሱን ሲናገር ይሄ ሰውዬ እንዴት ታሰር ያደርጋል ጀነራሉ። ግን ደግሞ ጀነራሉ በጣም ሎያል የሆኑ ሰዎች ነበሩ፣ ከሰራዊቱ ጋር ትቷቸው ያመልጣል። አሁን እነዚህ ከንጉሱ ተለይተው የራሳቸው ሰራዊት ሆኗል። ብዙ ሰራዊት ፈረሰኛ ይዞማል። እነዚህ አሁን ወጣቶች ያልኳችሁ ማን ነው? እነዚህ ጩጬዎች መንታዎች ያልኳችሁ ኡርካይ እየሄዱ ነው። ኡርካይ እየሄዱ በጣም በሚገርማችሁ ሁኔታ አሁን ይሄ ፈረሰኛ ካልኳችሁ ሰራዊት ጋር ይገጥማሉ። ያጠፏቸዋል ስላችሁ አንድ ሰው እንዳይቀር፣ አንድ ኡርካይ እንዳይቀር፣ አንድ ኦርክ እንዳይቀር አድርጎ ያጠፋቸዋል። ግን በመሃል እነዚህ 2ቱ መንትዮች ከጦርነቱ እንዴትም ብሎ ሾላልቀው በጣም ትልቅ ወደሆነ በእድሜ በጣም ወደ አረጀ ጫካ ውስጥ ይገባሉ። ይሄ ጫካው የኤንቶች ጫካ ነው። ስለ ኤንቶች መጀመሪያ ፓርት ላይ አውርቻለሁ አይደል? ረጅም ዓመት የቆዩ ዛፎች፣ የሚናገሩ ዛፎች፣ እዛ ዛፎች መሀል ይገባል እና አንደኛው ዛፍ ስፔሲፊካሊ ይይዛቸዋል። እንደ ማሰር ማለት ነው። አንድ ኡርካይ ሊያጠቃቸው ነበር። እሱን ከመታላቸው በኋላ ይዛቸው እና ምን ይላቸዋል? እኔ አይደለም ውሳኔ መወስንላችሁ ዋይት ዊዛርድ ነጩ ዊዛርድ ጋር ነው መወስዳችሁ ይላቸዋል። እነሱ በዚያን ጊዜ የሚያውቁት ዋይት ዊዛርድ ጋንዳልፍ የነገራቸው ሳሩማን ነው። እና በቃ አለቀልን አይነት ስሜት ነው። ግን ሲያወርዷቸው በጣም በሚገርማችሁ ሁኔታ ያገኙት ጋንዳልፍ ነው። ፊልሙ ላይ ምን የሚል ነገር ታያላችሁ መሰላችሁ? ጋንዳልፍ ደግሬ ሞቷል። አሁን ያለው ጋንዳልፍ ዋይት ነው። ጋንዳልፍ ሚያል ከሞትኩ በኋላ ነፍሴ በጣም ደስ ወደ ምትል ዩኒቨርስ ሄደችና ግን ደግሞ ኃላፊነቴ ስላላለቀ ስራዬ ስላላለቀ ተመለስኩ። ስመለስ ግን ሞር ኃይል ተሰጥቶኝ ነው የመጣሁት። ስመለስ ጋንዳልፍ ዋይት ሆኜ ነው የመጣሁት ይላችሁ። በጣም ደስ እንዳላችሁ ፊልሙ ላይ ታያላችሁ። which is a good thing። አሁን ተስፋ አላቸው ማለት ምክንያቱም ጋንዳልፍ ሳሩማን የመቆጣጠር አቅም እንዳለ ይረዳሉ። ምን ያደርጋቸዋል? እነዚህ 2 ጩጬዎች አቅም እንደሌላቸው ስለሚያውቅ ወደ ጫካ ውሰዳቸው፣ እኔ ሚሽን አለኝ ብሎ ወደ ሚሽኑ ለመሄድ ሲሞክር ታያላችሁ። እና አርገን ምንድነው ይሄ ድዋርፍ ያልኳችሁ፣ ከዛ ደግሞ ማን ነው የሚባለው አንደኛው ኤልፍ ያልኳችሁ፣ እነዚህ 3ቱ እነሱን ፍለጋ ይላል። ብሮሚር የሚባለው በነገራችን ላይ ጦርነት መሃል ሞቷል። ቅድም ያልኳችሁ ከፍሮዶ ቀለበቱን ለመቀማት በሚሞክርበት ሰዓት ኦርኮች ገድለውታል። እንግዲህ ይቅርታ ሲጠይቅ ታያላችሁ። ቀለበቱን አይምሮን ኮራፕት ያደረገው ይቅርታ ብሎ ለፍሮዶን ሲጠይቅ ታያላችሁ። እነዚህም በመሃል እየሄዱ ወደ ጫካ ይገባሉ። ጫካው ውስጥ ልክ እንደ መንታዎች ሁሉ እና አርገን ምንድነው ጋንዳልፍን ያገኙታል። ከጋንዳልፍ ጋር አሁን ወደ ሮሃን ጉዞ ይጀምራሉ። ለምን? የመጀመሪያው ጦር ኃይል ወደ ሮሃን በጣም እየቀረበን፣ ሮሃን ነፃ መውጣት አለበት። ሮሃንን ነፃ ለማውጣት ሲሄዱ ታያላችሁ። ንጉሱ ጋር ሄዳሉ። ንጉሱን ከአይምሮን ፍሪ ሲያደርገው ሪሊዝ ሲያደርገው ፊልሙ ላይ ታያላችሁ። በጣም ደስ የሚል ሲን ነው። ለንጉሱ ይነግሩታል፣ መዋጋት አለብህ እየመጡብን ይሏል። ግን ንጉሱ ፈራ።
ምን አደረገ? በቃ ህዝቤን ወስጄ ወደ ሌላ ቦታ አሻለሁ አለው። አይደለም ወጥመድ ነው ይዞሃል አሉት። እና ንጉሱም ቢብሎ ሲሄድ ታያላችሁ። ግን በመሃል እውነትም እንደተነገረው ወጥመድ ሆነ። ኡርካዮች በጣም በሚገርም ብዛት ሲዋጋቸው ታያላችሁ። ስለዚህ ሴት ልጆችን ወደ ሌላ ቤተ መንግስት ወደ ሌላ መንግስት ወደ ሌላ ግዛቱ ያሸሽና ከነሱ ጋር ይዋጋል። በመሃል ከነሱ መሃል አርገን ከትልቅ ተራራ ላይ ይወድቃል፣ ባህር ውስጥ ይወድቃል። አሁን እየቀረበ ነው ማለት። አሁን እነዚህ ሰራዊቶች በቁጥር እየመጡ ነው። አሁን ያሉበት አሁን የተሸሸጉበትን ቦታ በብዛት እየሄዱ ነው ኡርካዮች። የሳውሮን ሐሳብ እየሆነ ነው። በቁጥር ተበልጧል። በዛን ጊዜ ጋንዳልፍ ቆይ ሰራዊት ሰብስቤ ይመለሳሉ ብሎ ሄዳል። እና እነዚህ ሰራዊት ከተማውን ሲከቡት ህንጻ ሲያፈርሱ ምን ሲሉ እና አርገን እንኳን አልቻሉም። ከተራራ ላይ ወርዶ ነበር ወደ ቤተ መንግስቱ ተመለሰ። በጣም ብዙ ነገሮች ሞክሮ አልቻሉም። ባለቀ ሰዓት ላይ በጣም ደስ ነው የሚለው አርገን ማን ነው ጋንዳልፍ መጀመሪያ ሸሹ ያልኳችሁ ጀነራል አለ። እሱን ጀነራል ይዞ እነዚህን ጠላቶች ያጠቃቸዋል። አሁን ሮሃን ሰላም ሆነች። ሌላ ግን ሰላም ያልሆነች መንግስት አለች። የማ መንግስት? የጎንዶር መንግስት። ጎንዶር ራሱን የቻለ ችግር አለ። ግን ስለ ፍሮዶ ልምጣላችሁ። እና ፍሮዶና ሳም ወደ ቮልካኖ እየጠጉ በመጡ ጊዜ ጋሉም የሚባለው ካራክተር አሁን ደግሞ ከነሱ ጋር እየተከተለ ይመጣል። መጀመሪያው እየተከተለ ነበር፣ አሁን ግን ይመጣል። ለምንድን ነው የሚመጣው? ቀለበቱን ለመስረቅ። እና ቀለበቱን ለመስረቅ ሲመጣ ምን ሲል የሆነ ሳለ ሲያስሩት ታያላችሁ። ግን ፍሮዶ ይፈቷል። ቃል ግባልኝ፣ በቀለበቱ ቃል ግባልኝ፣ ወደ መፈልገው ቦታ ወሰደኝ። ምንድን ነው የሚፈልገው ቦታ? አቅጣጫውን መንገዱን አያውቁም። መንገዱን አሳይ፣ ወደዚህ ቮልካኖ መንገድ አሳየ። ጋሉም ቃል ገብቶ ወደ እነሱ ይሄዳል። ግን ደግሞ በመሃል የጎንዶር ንጉስ 2 ልጆች ነበሩት፣ ብሮሚር እና ሁለተኛው ደግሞ ፋርሚር ይባላል። ፋርሚር የሚባለው ሰው ፍሮዶን ይዟል። አሁን ኮምፕሊኬትድ የሆነ ታረ ፋርሚር እነዚህ ልጆች ይዞ ወደ ጎንዶር ወደ አባቱ መንግስት ወደዛ አካባቢ ሲወስዳቸው ታያላችሁ። ግን እዚያም ሆኖ ፍሮዶ አሁንም ቀለበቱ ይጠልቃል። እነዚህ ናዝጉሎች ሲያጠቁ ታያላችሁ። እና ፋርሚር ካልሄድን ይሄን ነገር ካላጠፋ ነው ችግር አለ ሲል ፋርሚር ለቀቃቸው። በጣም በሚገርማቸው ሁኔታ ግን አሁን ጎንዶር ላይ በጣም ትልቅ ጦርነት እየመጣ ነው። እነ ፍሮዶ ተሽለክልኮ ሲያመልጡ ያላችሁ። ግን እዚህ መሃል ላይ ጋሉም በነ ፍሮዶ ያዝናል። ለምን? ምክንያቱም እነ ፍሮዶ ሲያዙ ጋሉም አምልጦ ነበር። ፍሮዶን ተጠቅሞ ጋሉምን ያዙትና በዚህ መሃል ሲናደድ ታያላችሁ። ጋሉም ማለት ጭንቅላቱ ትንሽ ነካ ያለ ራሱን እንደ ሁለት ሰው እንደ አርጎ የሚያወራ ነው። አንዴ ጥሩ አንዴ መጥፎ ነው። ሳይኮ ትንሽ ችግር ያለበት እና ምን ብሎ አሰበ? ፍሮዶማ አይወደንም ብሎ ወደ ወጥመድ መጀመሪያ ወደ በትክክለኛ መንገድ ሊወስዳቸው ያለ ካራክተር ወደ ወጥመድ መውሰድ ይጀምራል። እነሳም እየሄዱ ነው። አሁን ጎንዶር ላይ በጣም ትልቅ ችግር እየተፈጠረ ነው። እንግዲህ ዋናው የምንወደው ካራክተር ዋናው ካራክተር አሁን ዊዛርድ ዋይት ዊዛርድ የሆነው ወደዛም ይሄዳል። እና ወደዛ ሲሄድ ማን ነው የሮሃንን መንግስት ጠርቶ ነው ሄደው እናንተ ተከተሉኝ፣ እኔ ግን ጎንደር ጋር ሄጄ ንጉሱን ላስተባብር ብሎ ነው። ንጉሱ ግን ሊያስተባብር ፈቃደኛ አልነበረም። እንደውም በቃ እጅ እንሰጣለን ብሎ ሲያወራ ታዩታላችሁ። እና የሆነ ሰዓት ላይ እጅ ለመስጠት ሲሞክር ምን ሲል አሁን ያልኳችሁ ጋንዳልፍ ዋይት ዊዛርድ ሰራዊቱን ሲያሰባስብ ታያላችሁ። ግን በቁጥር በምንም ታምር አይመጣጠንም። በጣም ትልቅ ዞኖችን ይዞ ነው እነዚህ እየተዋጉ ያሉት። አንፌር የሆነ አድቫንቴጅ ይዞ ነው እየተዋጉ ያሉት። ግን በመሃል አንድ ነገር ይፈጠራል። ምን ተፈጠረ መሰላችሁ? የኤልፎች መሪ ማለት ልክ ፍሮዶ ሲጎዳ መታ ያዳነችው በፈረስ ያዳነችው ቅድም ሴቷ አይላችሁም የአርገን ጓደኛ ያልኳችሁ እሱ ለፍሮዶ ማነው ለአርገን አንድ ሰይፍ ይዞለት ይመጣል። ይሄ ሰይፍ ማለት የሱ እንግዲህ በሱ ዘር ውስጥ የመጀመሪያው ሳሮንን እጁን የቆረጠው ንጉስ ሊትራሊ የሱ ሰይፍ ነበር እና ያንን ሰይፍ ሰጡታል። እና በጦርነት ጊዜ ለንጉሱ ቃል ገብተው ከንጉሱ ጋር ሊዋጉ ቃል ገብተው ቃላቸውን ሳይፈጽሙ የቀሩ የተሸሸጉ የሆኑ ሰዎች ነበሩ። የሆኑ ፍጥረት ሰዎች በቃ ሰዎች ልበሉ። ቃላቸውን ስላልፈጸሙ ግን ሰውነታቸው ሞቶ መንፈሳቸው አለ። ይሄ ፈጽመው ሞት አልቻለም። ጎስት ሆኖ እየኖሩ ያሉት እና ያንን ሰይፍ ይዞ ሄዶ ይነግራቸዋል። አብራችሁን ተዋጉ፣ እኛ ከማንም ጋር አንዋጋም ከጎንደር ንጉስ ውጪ። እና ሰይፉን ያነሳል። እነዚህ ጎስቶች ምን አይነት መሰላችሁ? ብትወጓችሁ ልትወጓችሁ አትችሉ። ሰይፍ ካነሱ ግን እነሱ ከወጓችሁ ግን ትሞታላችሁ። which is unfair advantage። እና ሰይፉን ሲያዩ መጀመሪያ እምቢ ብሎ ነበር። ከሱ ጋር አንድ ላይ ተባብረው ጎንዶር ላይ የመጡት እነዚህ ኦርካዮች በጣም ከባድ የሆነ ጦርነት ፈጥረው ጎንዶርን ነጻ ያወጣል። በጣም ለትንሽ ጎንደር ነጻ ያወጣል። አሁን ሮሃን ደና ነው፣ ጎንደር ደና ነው። በጣም ብዙ ሰራዊት ሞተውበታል። አንድ ትልቅ የቀረ ሚሽን አለ። ምን? የቀለበቱ ሚሽን። እነ ፍሮዶ እየሄዱ ነው። በጣም በሚገርማችሁ ሁኔታ ውሃ አጡ። መንገድ ላይ በጣም ሲራቡ ታያላችሁ። ጋሉም እንደ በፊቱ ከነሱ ጋር አልነበረም። አሁን መካከላቸው ሳምና ፍሮዶ መካከል ጦርነት ጥል ይፈጥራል።
ለምሮ ጥል የሚፈጥረው ሳም ለፍሮዶ በጣም ያስባል፣ በጣም ቴክ ኬር የሚጠነቀቅለት። ጋሎም ግን አሁን ልቡ ተቀይሯል። ወጥመድ ውስጥ ሊከታቸው ነው እየሄደ ያለው። እውነትም ወጥመድ ውስጥ ይከታቸዋል። ግን ከመከተቱ በፊት ምን ያደርጋል? እጃቸው ላይ ቀረች አንድ ትንሽ ዳቦ አለች። ያቺን ዳቦ ይጥልና ይሄን ዳቦ ይጣለው ሳም እንደሆነ ልብሱ ላይ የሆነ ይፈረፍሯል አይነት ነገር። ሰው ምን ይላል ለፍሮዶ? ዳቦን የበላበት እሱ ነው ሊያደክምህ። ለምን ከደከምክ በኋላ ቀለበቱን ሊሰርቅ ባያችሁ ነገር አይምሮ ላይ ፍሮዶ ኦልሬዲ ቀለበቱ ረጅም ሰዓት አይምሮ ላይ ስለሆነ እሱም አሁን ትንሽ በቃ ማይ ፕሪሺየስ ማለት ነው የቀረው፣ መቋመጥ ማለት ትንሽ ነው የቀረው አይምሮን ኮንትሮል እያደረገ። በዚህ መሃል ሳምና ፍሮዶ ይጣላሉ። ሳም ሙሉ በሙሉ ትቶት አልሄድም፣ ግን ደግሞ ስቲል አይምሮ ውስጥ የሆነ ነገር አለ። እንዳደረገ ታውቃላችሁ? ፍሮዶ ሳያውቅ የእውነትም ቀለበቱን ቀማው። ላግዝህ በሚል ነበር መጀመሪያ ሀሳቡን ያነሳ። ይህን ሲሰማ ሳም ፍሮዶ ይናደድ፣ እሱ ሳያውቅ ቀለበቱን ይወስድበታል። ፍሮዶን ይዞ ጋሉም ወጥመድ ውስጥ ይከተዋል። በጣም ትልቅ የሆነ ሸረሪት ውስጥ ከተውና ሸረሪቷ ትነድፈዋለች፣ ትጠቀለዋለች። ይብል ልትበላው እንኳን ሞክራ ነበር፣ ግን ኡርካዮች ይዙትና ያስመልጡታል። ያው ለአለቃቸው ለመስጠት ማለት ነው። እና ቀለበቱ ሲታይ የለም፣ ቀለበቱ ሳም ጋር ነበር። እና ሳምን እነዚህ ኡርካዮች ሊገሉት ለአለቃቸው ሊሰጡት ወይ ደግሞ ሊበሉት ሲያስቡ ሳም አጋጣሚ መጥቶ ነፃ ያወጣቸዋል። በጣም ከብዙ መከራ በኋላ ወደ ቮልካኑ ይደርሳሉ፣ ወይ ደግሞ ወደ እሳተ ገሞራ ይደርሳሉ ሳምና ፍሮዶ። እና ፍሮዶ ጫፍ ደርሷል። ሳም ሰጥቶታል ቀለበቱ፣ ጣለው ይሏል። ፍሮዶ ሊጥለው ሲሞክር ልክ መጀመሪያ እንዳልኳችሁ ንጉስ መጣል አልፈለገም። በቃ ሁለት ሀሳብ ሆነ ውስጡ ሲያዝበት ታያላችሁ። በጣም በሚያሳዝን ሁኔታ ፍሮዶ አልጥለውም ይላል። በመሃል ግን ጋሉም ከየት እንደመጣ ሳይታወቅ እየሮጠ ከፍሮዶ ለመቀማ ሲሞክር በመካከላቸው ሲታገሉ ቀለበቱንም ጋሉም ተያይዘው እሳተ ገሞራ ውስጥ ይወድቃሉ። ቀለበቱ ፋይናሊ ይቃጠላል። ጋሉም ይሞታል። በዛ ቅጽበት እነዛ ጎስት ያልኳችሁ ፍጥረቶች ሙሉ በሙሉ ይጠፋሉ። ኦርኮች ሞቱ የሚል ነገር አታዩም፣ ግን ተበተኑ። ሳውሮን ለአንድና ለመጨረሻ ጊዜ ጠፋ። በቃ አለቀ። አሁን ምድር ላይ ሰላም መውረድ እንደጀመረ ታያላችሁ። እና ፊልሙ ኦቨርኦል እንግዲህ የሚያወራው ስለዚህ ነገር ነው። ከዚህ ፊልም ምን ቀርልኝ መሰላችሁ? እንዲሁ አይምሮ ላይ ያለን ነገር ልንገራችሁ። አንዳንድ ጊዜ ምን መጽሐፍ ላይ አይ ቲንክ ዘ 48 ሎስ ኦፍ ፓወር ላይ ምን የሚል ነገር አውርቻለሁ። አንዳንድ ጊዜ ሰውን ማኒፑሌት ማድረግ ከፈለጋችሁ፣ ቅርብ ጊዜ ስለ ማኒፑሌሽን አንድ መጽሐፍ ዳሳ አድርግ ያለው ወይ ደግሞ ላድርግ ነው፣ መቼ እንደሚለቀቅ እርግጠኛ አይደለም፣ ታዩታላችሁ። ሰውን ማኒፑሌት ለማድረግ ከፈለጋችሁ the best way የሰውን ደካማ ጎን ማወቅ። አንዳንድ ጊዜ የሰዎች ደካማ ጎን መናደድ ምናምን ብቻ አይደለም፣ አስፓየር የምታደርጉት ነገር አንዳንዴ ደካማ ጎናችሁ ነው። ገንዘብ በጣም የሚፈልግ ሰው ገንዘብ መውደቂያ ይሆናል። ስልጣን በጣም የሚፈልግ ሰው ስልጣን መውደቂያ ይሆናል። ይህ ቀለበት ለምንድነው this much survive ያደረገው ካላችሁ፣ ቀለበቱ ለሰው ሲናገር ኢንቴንሽናሊ የሚያወራው ለሰው ፍላጎት። the moment ይህንን ፍላጎት ማኔጅ ማድረግ ስትችሉ ምንም ነገር መፈጠር እንደሚችል ታያላችሁ። እና እንግዲህ አንዳንድ ጊዜ እንደዚህ አይነት ነገር ታያላችሁ። እንግዲህ ጨመር አድርጌ ሌላ ሀሳብ ሌላ ቪዲዮ ላይ አውራችኋለሁ። ግን ደግሞ የፍላጎትን ማኔጅ አለማድረግ በኋላ ሄዶ ራሱን የቻለ ወጥመድ እንደሚሆን ከዚህ ፊልም ታያላችሁ። እና እንግዲህ ከዚህ ፊልም ይህ ሀሳብ ቀረልኝ። ትንሽ ኮምፕሊኬትድ የሆነ ፊልም ነው። ሀሳቡን እንደው እስካሁን ድረስ ያወራሁት ነገር ካልገባችሁ የመጀመሪያ ከሆነ እያያችሁ ያላችሁት የመጀመሪያውን ቪዲዮ አስቀምጥላችኋለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይመስላል። ቀጣይ ሳምንት በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። ቀጣይ ሳምንት ሰዎች ይበላል። መልካም ሳምንት ባይ